ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የብልጽግና ጦር በሻውራ ምሽግ ታፍኖ መዋሉ ተሰማ። ባለፈው ወረዳ ለ3 ቀናት በዘለቀው ከባድ ውጊያ የፋኖ ኃይሎች የበላይነት መያዛቸውም ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ስር የሚንቀሳቀሰው መይሰው ካሳ ኮር በሻውራ ከተማና ዙሪያዋ መሽጎ የነበረውን የአገዛዙን ጥምር ጦር ስልታዊ በሆነ መንገድ በማስወጣት ከፍተኛ ወታደራዊና የሰው ኃይል ኪሳራ ማድረሱን አሳውቋል። በአካባቢው ያለው ፍጥጫ በአሸናፊነት እየተመራ እንደሚገኝም እዙ ያወጣው መግለጫ ያመላክታል። ተጨማሪውን ይዘናል። የአብይ አህመድ አገዛዝ በየበዓላቱ የሚያከናውናቸውን የችሮታ ተግባራት እንደ ዋነኛ የፖለቲካ ፕሮፓጋንዳ መሳሪያ እየተጠቀመባቸው እንደሚገኝ ተነገረ። በዘንድሮው የትንሣኤ በዓል ዋዜማም የብልጽግናው ሊቀመንበር ለተመረጡ የህብረተሰብ ክፍሎች ያበረከቱ ስጦታ ከሰብአዊነት ይልቅ በፖለቲካዊ ትርፍ ላይ ያተኮረ መሆኑ በብዙዎች ዘንድ ከፍተኛ ትችትና መነጋገሪያ ሆኗል። በተለይም በቤተ መንግሥት በተከናወነው በዚህ የፖለቲካ ገበያ ላይ አንድ መምህር ፍላጎቱን ማሟላት ባለመቻሉ የተነሳ በሚሰጠው ስጦታ ሲሸማቀቅ መታየቱ የህዝብ ቁጣን ፈጥሯል። አገዛዙ ግን የዜጎችንና የመምህራንን የኑሮ ውድነትና ስቃይ እንደ መልካም አጋጣሚ በመጠቀም የራሱን ገጽታ ለመገንባትና የፖለቲካ ትርፍ ለማጋበስ ጥረት ሲያደርግ ተስተውሏል። ተጨማሪውን ይዘናል። በብልጽግናው ቡድንና በህወሓት መካከል ያለው ፖለቲካዊ ሽኩቻ ቀጥሏል። የብልጽግናው ቡድን የትግራይ ጊዜያዊ አስተዳደርን ዕድሜ ለአንድ ተጨማሪ ዓመት ማራዘሙንና ሌተናል ጀነራል ታደሰ ወረደን በፕሬዝዳንትነት መሾሙን ተከትሎ በህወሓትና ብልጽግና መካከል ያለውን ቁርሾ ወደ ሌላ ምዕራፍ አሳድጎታል። ህወሓት ውሳኔውን የጦርነት አዋጅ በሚመስል ጠንካራ ቃላት ውድቅ ማድረጉ በሁለቱ ኃይሎች መካከል የነበረውን የሰላም ጭላንጭልም ወደ ለየለት ፍጥጫ ቀይሮታል። ይህ በብልጽግናና በህወሓት መካከል የተከፈተው አዲስ ፖለቲካዊ ቁማርም ክልሉን ለሁለት የከፈለው ሲሆን አካባቢውን ዳግም የሚፈትን ክስተት ሆኗል። ህወሓት ለሹመቱ ዕውቅና አልሰጥም ስትል፣ ብልጽግና በበኩሉ የጸና ውሳኔ ነው በማለት አይን ላይን ተፋጠዋል። ይህ ፍጥጫ ወደ አዲስ ዙር ደም መፋሰስ ያመራል ወይስ የህወሓትን የመጨረሻ ምዕራፍ ያበስራል? ተጨማሪውን ይዘናል። የብልጽግናው አገዛዝ ወደ ስልጣን ሲመጣ የባለስልጣናትን የቪኤት ተሽከርካሪ አጠቃቀም ለመቀነስ የገባውን ቃል ወደ ጎን በመተው ዛሬም በቅንጦት የተገላቢጦሽ መዋኘቱን ቀጥሏል። አገሪቱ በከባድ የነዳጅ ቀውስ ባለችበትና ዜጎች በትራንስፖርት እጦት በሚሰቃዩበት በዚህ ጊዜ የሹመኞቹ ያልተገደበ የነዳጅ ፍላጎት ያገዛዙን ለህዝብ ያለውን ግዴለሽነት ቁልጭ አድርጎ ያመላከተ ሆኗል። በሌላ በኩል የታንዛኒያው ፕሬዝዳንት ሳሚያ ሱሉሁ ባለስልጣናቶቻቸው በነዳጅ እጥረት ምክንያት በአውቶቡስ እንዲጓዙ መመሪያ ማስተላለፋቸው በኢትዮጵያ ካለው ልጓም አልባ የባለስልጣናት ቅንጦት ጋር ሲነጻጸር ትልቅ ልዩነት ፈጥሯል። የሁለቱን ሀገራት መሪዎች የኃላፊነት መንፈስ ያነጻጸረው ዘገባችንም ተሰናድቷል። ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የብልጽግና ጦር በሻውራ ምሽግ ታፍኖ መዋሉ ተሰማ። ባለፈው ወረዳ ለ3 ቀናት በዘለቀው ከባድ ውጊያ የፋኖ ኃይሎች የበላይነት መያዛቸውም ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ እዝ ስር የሚንቀሳቀሰው መይሰው ካሳ ኮር በሻውራ ከተማና ዙሪያዋ መሽጎ የነበረውን የአገዛዙን ጥምር ጦር ስልታዊ በሆነ መንገድ በማስወጣት ከፍተኛ ወታደራዊና የሰው ኃይል ኪሳራ ማድረሱን አስታውቋል። በአካባቢው ያለው ፍጥጫም በአሸናፊነት እየተመራ እንደሚገኝ እዙ በግንባር መረጃው ገልጿል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ስር የሚንቀሳቀሰው የመይሰው ካሳ ሁለተኛ ኮር ባለፈው ወረዳ ሻውራ ከተማ ዙሪያ ለ3 ቀናት ባደረገው ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ወታደራዊ ምት ማድረሱን ለአስራት አስታውቋል። እዙ በግንባር መረጃው የአገዛዙ ጦር ከወር በፊት ወደ ሻውራ ከተማ የገባ ቢሆንም የፋኖ ሰራዊት ከተማዋን ከጥቂት ኪሎ ሜትሮች ርቀት ላይ ከቦ በመያዙ ጦሩ ምንም አይነት ወታደራዊ እንቅስቃሴም ሆነ የምርጫ ቅስቀሳ ማድረግ ሳይችል ቆይቷል ብሏል። ይህንን ተከትሎ የኮሩ አድዋ ክፍለ ጦር በፈጠረው ስልታዊ የውጊያ ስምሪት ጦሩን ከመሸገበት የሻውራ ከተማ ስቦ በማስወጣት ከመጋቢት 29 ቀን 2018 ዓ.ም ጀምሮ ውጊያ ተከፍቶበታል ብሏል። በተለይም ዘመቻ አርበኛ ጌጤ ደሳለኝ በተሰኘው በዚህ ኦፕሬሽን የክፍለ ጦሩ ንጋት ጮራ ብርጌድ በአጸደ ማርያምና በችምዘና አካባቢዎች
ገዢ ቦታዎችን በመቆጣጠር ባደረገው የጨበጣ ውጊያ ላይ በደርዘን የሚቆጠሩ የአገዛዙ ሰራዊት አባላትን ሙትና ቁስለኞች ማድረጉ ተገልጿል። በሌላ በኩል የነብሮ ብርጌድና ሌሎች ብርጌዶች በከተማዋ ምዕራባዊ አቅጣጫ የጠላትን አሰላለፍ በማዛባትና የማጥቃት እንቅስቃሴ በማድረግ በብልጽግና ሰራዊት ላይ ጉዳት ማድረሳቸውን የክፍለ ጦሩ የህዝብ ግንኙነት ክፍል አርበኛ ዳንኤል አቡሃይ አስታውቋል። እዙ በመረጃው አክሎም ያገዛዙ ሰራዊት የፋኖን ክንድ መቋቋም ሲያቅተው ዙ23 እና መሰል ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች በመተኮስ በንጹሃን ላይ ሽብር መፍጠሩንና የኔትወርክ አገልግሎቶችን በማቋረጥ እኩይ ተግባር መፈጸሙንም ገልጿል። እስከ ዛሬው ዕለት በቀጠለው የግንባር ፍጥጫና ወደ ውጊያም ያገዛዙ ጦር አስከሬኑን በተለያዩ ቦታዎች እየቀበረ ሽንፈትን እየተከናነበ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ለአስራት ባደረሰው የግንባር መረጃው አሳውቋል። በሌላኛው መረጃ በዚሁ ግንባር በጎንደር ጠቅላይ ግዛት ማክሰኝት አካባቢ በነበረው ውጥረት ደግሞ ያገዛዙ ጥምር ሰራዊትና የፋኖ ተዋጊዎች ባደረጉት ከፍተኛ የጨበጣ ውጊያ የብልጽግና ሰራዊት አባላት መገደላቸውና መቁሰላቸው ተገልጿል። ሰራዊት አባላቱ የተገደሉት የማክሰኝት ከተማን መነሻ በማድረግ ነዋሪዎችን በኃይል በማስገደድ የምርጫ ካርድ እንዲያወጡ በማድረግ ላይ እያሉ መሆኑም ተነግሯል። በዚህ ውጊያ የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር የድል በርና የራስ አሞራው ብርጌዶች ሰራዊቱ መሽጎበት በነበረው ስፍራ ድንገተኛ ጥቃት መክፈታቸውም ታውቋል። ሚያዝያ 1 ቀን 2018 ዓ.ም ከቀኑ 10 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ በዘለቀው በዚህ የጨበጣ ውጊያም ፋኖዎች ድል ማድረጋቸውን ገልጸዋል። በተወሰደው እርምጃም ካገዛዙ ጥምር ሰራዊት ወገን ከ20 በላይ መሞታቸውና 15 ያህሉ መቁሰላቸውም ተዘግቧል። እንዲሁም ከፍተኛ የቁሳቁስ ኪሳራ ደርሶባቸዋል ተብሏል። በመላው አማራ ክልል ያገዛዙ ሰራዊትና የክልሉ ካቢኔ ህዝቡን በማገትና በማሰር ለምርጫ ቅስቀሳ ቢንቀሳቀሱም ህዝቡ ደግሞ ምርጫው ለሌላ 5 ዓመት የመጨፍጨፊያ ፈቃድ ማግኛ ነው፣ ገዳዮቻችንን አናነግስም በሚል መሪ ቃል በተለያዩ ከተሞች ተቃውሞውን እያሰማ ቀጥሏል። የአብይ አህመድ አገዛዝ በየበዓላቱ የሚያከናውናቸውን የችሮታ ተግባራት እንደ ዋነኛ የፖለቲካ ፕሮፓጋንዳ መሳሪያ እየተጠቀመባቸው እንደሚገኝ ተነገረ። በዘንድሮው የትንሣኤ በዓል ዋዜማም የብልጽግናው ሊቀመንበር ለተመረጡ የህብረተሰብ ክፍሎች ያበረከቱ ስጦታ ከሰብአዊነት ይልቅ በፖለቲካዊ ትርፍ ላይ ያተኮረ መሆኑ በብዙዎች ዘንድ ከፍተኛ ትችትና መነጋገሪያ ሆኗል። በተለይም በቤተ መንግሥት በተከናወነው በዚህ የፖለቲካ ገበያ ላይ አንድ መምህር ፍላጎቱን ማሟላት ባለመቻሉ የተነሳ በሚሰጠው ስጦታ ሲሸማቀቅ መታየቱ የህዝብ ቁጣን ፈጥሯል። አገዛዙ ግን የዜጎችንና የመምህራንን የኑሮ ውድነትና ስቃይ እንደ መልካም አጋጣሚ በመጠቀም የራሱን ገጽታ ለመገንባትና የፖለቲካ ትርፍ ለማጋበስ ጥረት ሲያደርግ ተስተውሏል። ዝርዝሩ እንደሚከተለው ይቀርባል። ተመራማሪዎች ለአብይ አህመድ የማስመሰል የባል ስጦታ ፖለቲካን ፐርፎርማቲክስ ፖለቲክስ፣ ፓትሮኔጅ ፖለቲክስ ወይንም ሲምቦሊክ ፊላንትሮፒ ብለው ይጠሩታል። እነዚህ ሁሉ ፖለቲካዊ ስያሜዎች አስመሳይ መሪዎች የሚገለጹባቸው ናቸው። በጣም ግልጽ የሆነው ግን በሌላ ስሙ ፎቶ ፖለቲክስ ተብሎ የሚጠራው ይኸው ለማስመሰል የሚደረግ ሩጫ ነው። ተመራማሪዎቹ ግን በዚህ ብቻ አያቆሙም። ነገሩን የታይታ ፖለቲካ ነው ይሉታል። ምንጩ ደግሞ መሪዎች መዋቅራዊ በሆነ መንገድ የህዝብን ችግር መፍታት ሲያቅታቸውና ከአቅማቸው በላይ ሲሆን የሚያመጡት ባህሪ ነው። ኢትዮጵያ ውስጥ በዓል በመጣ ቁጥር የሚታየውም ይኸው ነው። በአገሪቱ ከ130 ሚሊዮን ህዝብ በላይ እንዳለ ይታመናል። በየጊዜው በዓለም አቀፍ ተቋማት የሚወጡ መረጃዎች ቁጥር ይለያያል እንጂ በ10 ሚሊዮኖች የሚቆጠሩ ኢትዮጵያውያን ለከፋ ችግር መጋለጣቸውን በመግለጽ ላይ ናቸው። የመፍትሄ ያለ እያሉም ይጮኻሉ። ስለነዚህ ሚሊዮኖች አንድም የብልጽግና ባለስልጣን በስህተት እንኳን ተናግሮ አያውቅም። ይናገራል ተብሎም አይጠበቅም። አብይ አህመድ ግን በዓል በመጠበቅ በጣት ለሚቆጠሩ ሰዎች ስጦታ በማለት የመገናኛ ብዙሃንን በማጨናነቅ የፖለቲካ ገበያውን አጧጥፎታል። ይህንን የአብይ አህመድ ተግባር በርካታ አካላት በየጊዜው ቢተቹትም ሰውየው ግን ምን ታመጣላችሁ በሚል መንፈስ ሽያጩን ቀጥሎበታል። በአሁኑ የትንሣኤ በዓል ደግሞ ለየት ያለ ክስተት ታይቷል። አብይ አህመድ ዘይትና ዱቄት ያደላቸው ዜጎች ቀን ጎሎባቸው እዚህ ቦታ ቢገኙም ደስተኛ ግን አይመስሉም።
ታዳጊዎች የሚቀበሉት ዳረጎት ነገ በቴሌቪዥን መስኮት ቀርቦ የህዝብ መሳቂያ እንደሚሆኑ የተረዱ ይመስላሉ። የሆነም አማራጭ የለምና የአብይ አህመድ ፎቶ አንሺዎች በሚሰጧቸው ትዕዛዝ መሰረት ፊታቸውን ግጥም አድርገው ወደ ካሜራ ይጠጋሉ። በእርግጥ የዚህ ጽሑፍ ዓላማ እነዚህ ዜጎችን ለመውቀስ ወይንም ለመፍረድ አይደለም። ይልቁንስ የብልጽግናው አገዛዝ ከሰብአዊነት የወጣ ድርጊትን ለመኮነን እንጂ። በዚሁ መድረክ ላይ ግን መምህር ነው የተባለና ከነጋውኑ ዘይት ሲወስድ እንዲቀረጽ የተደረገ ግለሰብ ይታያል። የዚህ ግለሰብ ግን የተለየ ነው። ከልክ በላይ እፍረት የተሰማው ይመስላል። እንደለመነ ሳይሆን እንደሰረቀ የተሰማው የሚመስለው ይህ መምህር አንገቱን አቀርቅሯል። አንገቱን የደፋው ምናልባትም ከብልጽግና ፎቶ አንሺዎች ለመደበቅ ሊሆን ይችላል። ግን አልተሳካም። በመገናኛ ብዙሃን ከፊት ፎቶውን በማስቀደም ሲሳለቁበት አምሽተዋል። ዜጎች ለማኝ እርሱን ደግሞ ቸር አድርጎ የሚስለው የብልጽግናው አገዛዝ በዚህ መንገድ በዜጎች ስብዕና ፖለቲካውን እየቸበቸበ ቀጥሏል። ይህም ቢሆን ግን በዚህም የትንሣኤ በዓል የተደረገው አሳፋሪ ድርጊት ለየት ባለ መንገድ ከባድ ትችትን አስተናግዷል። ዜጎችን ለማኝ አድርጎ የመሳል ስልታዊ መንገድ እንዲቆምም በመጠየቅ ላይ ነው። ኢትዮጵያ ውስጥ ዜጎች እንደ ለማኝ ተቆጠሩ እንጂ ልመናን ተለማምደው ያደጉት ራሳቸው የብልጽግና ሰዎች እንደሆኑ የትላንት ታሪካቸው ሕያው ምስክር ሆነው ተቀምጠዋል። አይደለም በሳምንታት ውስጥ ቢሊዮነር ለመሆን የበቁ የብልጽግና ተራ ካድሬዎች አይደሉም። ራሱ ያገዛዙ ቁንጮ አብይ አህመድ በአንድ ወቅት ከልጅነቱ ጀምሮ ልመናን እንደተለማመደ በራሱ አንደበት መግለጹ አይዘነጋም። ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። የውጭ ዜጎች በመጡ ቁጥር እባካችሁን 10 ብር ጨምሩልኝ፣ 20 ብር ጨምሩልኝ የምትል ሀገር ሆናለች ሀገራችን። የለማኝ ሀገር ዜጎች መሆናችሁን ለአንድ አፍታም እንዳትዘነጉ። ኢትዮጵያ ለማኝ ሀገር ነች። በብልጽግናው ቡድንና በህወሓት መካከል ያለው ፖለቲካዊ ውዝግብ ቀጥሏል። የብልጽግናው ቡድን የትግራይ ጊዜያዊ አስተዳደርን ዕድሜ ለአንድ ተጨማሪ ዓመት ማራዘሙንና ሌተናል ጀነራል ታደሰ ወረደን በፕሬዝዳንትነት መሾሙን ተከትሎ በህወሓትና ብልጽግና መካከል ያለውን ቁርሾ ወደ ሌላ ምዕራፍ አሳድጎታል። ህወሓት ውሳኔውን የጦርነት አዋጅ በሚመስል ጠንካራ ቃላት ውድቅ ማድረጉ በሁለቱ ኃይሎች መካከል የነበረውን የሰላም ጭላንጭልም ወደ ለየለት ፍጥጫ ቀይሮታል። በብልጽግናና በህወሓት መካከል የተከፈተው አዲሱ ፖለቲካዊ ቁማርም ክልሉን ለሁለት የከፈለው ሲሆን አካባቢውንም ዳግም የሚፈትነው ክስተት ሆኗል። ህወሓት እውቅና አልሰጥም ስትል፣ ብልጽግና በበኩሉ የጸና ውሳኔ ነው በማለት አይን ላይን ተፋጠዋል። ይህ ፍጥጫ ወደ አዲስ ዙር ደም መፋሰስ ያመራል ወይስ የህወሓትን የመጨረሻ ምዕራፍ ያበስራል የሚለውም ጉዳይ ተጠባቂ ሆኗል። የህወሓት ሰዎችን በመከፋፈል የተጠመደው የብልጽግናው ገዢ አብይ አህመድ ከሰሞኑ በክልሉ አስተዳደር ዙሪያ ያሳለፈው ውሳኔ በህወሓት ከፍተኛ ተቃውሞ ገጥሞታል። በትግራይ ክልል ለተጨማሪ 1 ዓመት የተራዘመው የጊዜያዊ አስተዳደር ዕድሜና የሌተናል ጀነራል ታደሰ ወረደ ሹመትም በህወሓትና በብልጽግና መካከል ያለውን ግንኙነት እስከ ወዲያኛው እየበጠሰው ይመስላል። ህወሓት ዛሬ ባወጣው እጅግ ጠንካራ መግለጫም የፌዴራል መንግስት ውሳኔ የፕሪቶሪያውን ስምምነት የገደለና እውቅና የሌለው ሲል ውድቅ አድርጎታል። ድርጅቱ ይህንን ውሳኔ የአብይ አህመድን መንግስት እንደፈለገው የሚጋልበው የተናጠል አምባገነናዊ እርምጃ አድርጎ በመፈረጅ ከእንግዲህ ለስምምነቱ ያለው ታማኝነት ጥያቄ ውስጥ መውደቁንም ፍንጭ ሰጥቷል። በተለይ አብይ አህመድ ሌተናል ጀነራል ታደሰ ወረደን በፕሬዝዳንትነት መሾማቸው በፖለቲካ ተንታኞች ዘንድ ብልጽግና በትግራይ የቀበረው የፖለቲካ ቦምብ ተደርጎ ተቆጥሯል። ሹመቱ ህወሓትን ለሁለት ከፍሎታል የተባለ ሲሆን በአንድ በኩል ሹመቱን የተቀበለው የጌታቸው ረዳ ቡድንና በሌላ በኩል ደግሞ ሹመቱን ህገ ወጥ የሚለው የደብረጽዮን ገብረ ሚካኤል ህወሓት ቡድንን በተለያየ ጎራ ማፋጠጡ ታውቋል። በተለይ የታደሰ ወረደ መሾም በክልሉ የታጠቁ ኃይሎች መካከል የመከፋፈልና የእርስ በርስ ግጭት የመቀስቀስ አቅም ያለው በመሆኑ የትግራይን ፖለቲካ ከፍተኛ ስጋት ውስጥ ጥሎታል ተብሏል። ይህ ክስተት ተራ የአስተዳደር ውሳኔ አይደለም የሚሉ ተንታኞች በበኩላቸው አንድ ከፍተኛ ወታደራዊ መኮንን የክልሉን ፕሬዝዳንትነት በድጋሚ እንዲረከቡ መደረጉ
ክልሉ ወደ ወታደራዊ እዝ እየተቀየረ መሆኑን የሚያመላክትና ህወሓት በሲቪል ፖለቲካው ላይ የነበረውን የበላይነት ሙሉ በሙሉ እያጣ መምጣቱን የሚያመላክት ነው ብለዋል። በተለይ ህወሓት እውቅና አልሰጥም ማለቱ በክልል ውስጥ የሚንቀሳቀሱ በአብይ አህመድ የተወከሉ የጊዜያዊ አስተዳደሩ መዋቅሮችን እንደ ጠላት ሊመለከታቸው ይችላል የተባለ ሲሆን ይህም በክልል ውስጥ ባሉ ታጣቂዎችና በፌዴራል ደጋፊ ኃይሎች መካከል አዲስ ደም መፋሰስ እንዳያስከትል ተሰግቷል። የጊዜያዊ አስተዳደሩ የጊዜ ገደብ እስከ መጋቢት 30 2019 ዓ.ም መራዘሙም ህወሓት በቅርብ ጊዜ ውስጥ ምርጫ አካሂዶ ወደ ስልጣን ለመመለስ የነበረውን ህልም አመድ ለማድረግ በአብይ አህመድ የተቀነባበረ ሴራ መሆኑም ተጠቁሟል። በአሁኑ ሰዓት በትግራይ ውስጥ ያለው የፖለቲካ ሁኔታም በከፍተኛ ውጥረት ላይ የሚገኝ ሲሆን የአብይ አህመድ አገዛዝ የጊዜያዊ አስተዳደሩን በማራዘም ህወሓትን ከስልጣን የማግለል ስትራቴጂ የያዘ ሲሆን ህወሓት ደግሞ ህልውናዬን ለማስጠበቅ ወደ የትኛውም አማራጭ እሄዳለሁ የሚል መልእክት እያስተላለፈ ይገኛል። ይህንን የህወሓትና ብልጽግና የቅድመ ጦርነት ፉከራም ሰላምን ለማስፈን ሳይሆን አዲስ ዙር ጦርነትን ለመቀስቀስ የተቀመጠ የሴራ ወጥመድ ነው ሲሉ ስማቸው እንዳይጠቀስ የፈለጉ አንድ ፖለቲከኛ ስጋታቸውን ለአስራት ገልጸዋል። የሌተናል ጀነራል ታደሰ ወረደ ሹመትና የጊዜ ማራዘሚያ ውሳኔም በትግራይ ፖለቲካ ውስጥ ለብልጽግናው አገዛዝ የተጽዕኖ መስመር የዘረጋ ቢመስልም የህወሓት ጠንካራ ተቃውሞ ግን ቀጠናው ወደ ዳግም ፖለቲካዊ ውጥረትና ጦርነት ከማምራት አይቀሬ መሆኑን ቁልጭ አድርጎ ያሳየ ክስተት ሆኗል። የብልጽግናው አገዛዝ ወደ ስልጣን ሲመጣ የባለስልጣናትን የቪኤት ተሽከርካሪ አጠቃቀም ለመቀነስ የገባውን ቃል ወደ ጎን በመተው ዛሬም በቅንጦት የተገላቢጦሽ መዋኘቱን ቀጥሏል። አገሪቱ በከባድ የነዳጅ ቀውስ ባለችበትና ዜጎች በትራንስፖርት እጦት በሚሰቃዩበት በዚህ ጊዜ የሹመኞቹ ያልተገደበ የነዳጅ ፍላጎት ያገዛዙን ለህዝብ ያለውን ግዴለሽነት ቁልጭ አድርጎ ያመላከተ ሆኗል። በሌላ በኩል የታንዛኒያው ፕሬዝዳንት ሳሚያ ሱሉሁ ባለስልጣናቶቻቸው በነዳጅ እጥረት ምክንያት በአውቶቡስ እንዲጓዙ መመሪያ ማስተላለፋቸው በኢትዮጵያ ካለው ልጓም አልባ የባለስልጣናት ቅንጦት ጋር ሲነጻጸር ትልቅ ልዩነት ፈጥሯል። ተጨማሪው እንደሚከተለው ይቀርባል። ከነዳጅ ቀውሱ ጋር በተያያዘ የብልጽግና ባለስልጣናት የሚጠቀሙት የነዳጅ መጠን እንደባሰበት ይነገራል። ህዝቡ አንድ ሳምንት ያህል እየጠበቀ መጠነኛ ነዳጅ በማግኘት የሚሰቃይ ቢሆንም ለአንድ የብልጽግና ሹመኛ እስከ 3 ተሽከርካሪዎች ተመድቦለት ጫናውን እያባባሰው ነው ይባላል። በዚህ የቀውስ ወቅት እንኳን ባለስልጣናቱ የሚጠቀሙትን ከፍተኛ የነዳጅ መጠን እንዲቀንሱ በተለያዩ ወገኖች ጥያቄ ቢቀርብላቸውም ብልጽግና ህዝቡ ከፈለገ በእግር ወይንም በእንስሳት ይጓዝ በሚለው አቋሙ እንደጸና ነው። አብይ አህመድ ወደ ስልጣን እንደመጣ ህዝብን ለማማለል ባለስልጣናት ቪኤት የተባለውን ተሽከርካሪ ከተማ ውስጥ አይጠቀሙም ቢልም ጭራሽ ለአንድ ባለስልጣን እስከ 3 ቪኤት መመደብ የተለመደ ሆኗል። ኃላፊነት የማይሰማቸው እነዚሁ ሹመኞች አሁንም በዚሁ ተግባራቸው ቀጥለዋል ይባላል። ይህም የአብይ አህመድ የማይነጥፍ ውሸት ማረጋገጫ ተደርጎ ተወስዷል። ከወደ ታንዛኒያ የተሰማው ወሬ ግን የተገላቢጦሽ ነው። የአገሪቱ ፕሬዝደንት ሳሚያ ሶል ከፍተኛ ባለስልጣናት በአንድ አውቶቡስ ብቻ እንዲጓዙ ወስናለች። በመካከለኛው ምስራቅ እየተባባሰ የመጣው ጦርነት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ እያሳደረ ያለውን ጫና ተከትሎ ነው የታንዛኒያ መንግስት ወጪ ለመቀነስ ጥብቅ መመሪያ ያወጣው። የአገሪቱ ፕሬዝደንት ሳሚያ ሐሰን ባለስልጣኖቻቸው ለስራ በሚንቀሳቀሱበት ወቅት በየግል መኪኖቻቸው ከመሄድ ይልቅ በአንድ አውቶቡስ በጋራ እንዲጓዙ ትዕዛዝ መስጠቷ ተሰምተዋል። ይህ ውሳኔ በጦርነት ምክንያት የተከሰተውን የነዳጅ ዋጋ ንረትና የኢኮኖሚ ጫና ለመቋቋም ያለመ መሆኑ ተገልጿል። ፕሬዚዳንቷ በሰጠችው መመሪያ የዓለም አቀፉ የነዳጅ ቀውስ ታንዛኒያን እየፈተናት በመሆኑ የመንግስት ሀብት በከፍተኛ ዲሲፕሊን መጠቀም ግዴታ መሆኑን አሳስባለች። በዚህ መሰረት ባለስልጣናቱ ለይፋዊ የሥራ ጉብኝቶችም ሆነ ለተለያዩ ስብሰባዎች በሚንቀሳቀሱበት ወቅት በተናጥል መኪና መጠቀም አቁመው በአንድ አውቶቡስ ተሰባስበው እንዲጓዙ ይደረጋል። ከዚህ ቀደምም መንግስት ወጪን ለመቆጠብ በሚያደርገው ጥረት የፕሬዝዳንቷን አጀብ ተሽከርካሪዎች ቁጥር እንዲቀነሱ ማድረጉ ይታወሳል። በአሁኑ ወቅት በታንዛኒያ 1 ሊትር ቤንዚን በ3820 የታንዛኒያ ሽልንግ እየተሸጠ የሚገኝ ሲሆን ሀገሪቱ የነዳጅ ምርትን ሙሉ በሙሉ ከውጭ የምታስገባ በመሆኗ ለዓለም አቀፍ የዋጋ መዋዠቅ ተጋላጭ ሆኗ
ትገኛለች ተብሏል። ይህ የታንዛኒያ እርምጃ ሌሎች የአፍሪካ ሀገራትም የነዳጅ ቀውስን ለመቋቋም ተመሳሳይ የቁጠባ እርምጃዎችን ሊከተሉ እንደሚችሉ ማሳያ ተደርጎ ተወስዷል። የሀገሪቱ ፕሬዚደንት ሳሚያ ሶሉሁ ሐሰን ከ4 ወራት በፊት በተደረገ ምርጫ ምክንያት በርካቶች እንዲገደሉ ትዕዛዝ ሰጥታለች በሚል አሁንም ከፍተኛ ፖለቲካዊ አጣብቂኝ ውስጥ ብትገኝም አሁን የሰጠችው ውሳኔ ግን በአንዳንድ የአገሪቱ ዜጎች በመልካምነት ተወስዷል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 2 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ